ልንወልድ ሆስፒታል ስንሄድ ምንድነው ይዘን መሄድ ያለብን የሚለው ላስተምራችሁ ነው ዛሬ። የሆስፒታል ባግ ውስጥ መከተት ያለባቸው እቃዎች አንደኛ መጠቅለያ፣ ከዛ ደግሞ ይሄ ምንድነው ይሄ ከስር የሚለበስ የዳይፐር መያዣ በሉት በቃ ጠቅ አለው። ከዛ እሱን ከስር አልብሰን አይደለ ከላይ ይሄንን የምናለብሰው። ስለዚህ መጠቅለያ፣ ከዛ እችኛዋ ነገር ምንድነው ስሙ ሙሉ ልብስ በሉት። የኔ ማርስ ያምር። እሺ ምንድነው እሱ? ይሄ ደግሞ ኮፍያ፣ ህፃናት ሲወለዱ ጭንቅላታቸው በጣም ሰስ ስለሆነ ወዲያው ኮፍያ ይደረግላቸዋል። ከዛች ደግሞ የላጫቸው መንጠባጠቢያ፣ ይሄ ደግሞ አፋቸው ላይ ምናምን ምንጠራርግላቸው እንትን አያጣቸውም። እና ጓንት ይደረጋል እጃቸው ላይ። ያኛው ሙሉ ልብሱ እግሩ ስለሚሸፍን ካልሲ አያስፈልግም። ስለዚህ ደግሞ ሙቀት ሀገር ነው ያለነው። አሁንም ቦታው ሰዓቱም የሙቀት ሰዓት ነው። ካልሲ አያስፈልግም። እና ጓንት እጃቸው ላይ ጣታቸውን እንዳይበሉ ምናምን መስለኝና ፊታቸው እንዳይቧጭሩ ነው የሚደረግላቸው ጓንት። ከዛ ይሄ ደግሞ መክተቻ ማቀፊያ ነው የሚባለው በአማርኛ ማቀፊያ። ከሆስፒታል ስንወጣ ሁለት ነው ያዝኩት እኔ፣ ነጭና ማቀፊያውን ሳይሆን ልብስ ነው የምላችሁ። ነጭ ልብስ ልክ እንደተወለደች የምትለብሰው፣ ፒንኩ ደግሞ ከሆስፒታል ስንወጣ ከአንድ ቀን በላይ አናድርም ብዬ ስለማስብ ፈጣሪ ረድቶኝ በምጥ ከወለድኩ እንደተለመደው ማለት ነው። ሳይመንና እንደኑኑ በምጥ ከወለድኩኝ ከአንድ ቀን በላይ ሆስፒታል ስለማናደር ነጩን የተወለደች ቀን ፒንኩን ደግሞ ከሆስፒታል ስንወጣ ታደርገዋለች ብዬ ሁለት ቅያሬ ነው ያዝኩላት እና እንዳሳየዋችሁ ማቀፊያ። ከዛ ሻንጣ ውስጥ ከተትኩትኝና ልብሱን አሁን 4 ፍሬ ዳይፐር እና ዋይፐር ከተትኩኝ። ምናልባት የረሳሁት ነገር ካለ እናንተ ደግሞ በኮሜንት አስታውሱኛላችሁ። ቤቢ ፓውደር፣ ይሄ ቫዝሊን ኢምፖርታንት ነው ቫዝሊን። ሌላ ምንድነው ይሄ እነዚህን አልይዛቸውም። እሺ ላይክ እዛ ሆስፒታል ገለዋን አላጥባትም ለአንድ ቀን። እነሱ ራሱ ነርሶቹ ጠራርገው ይመስለኛል የሚሰጡኝ። አያጥቧቸውም። እንደተወለዱ በዋይፐር አጸዳድተው ነው የሚያሳቅፉን። ቤት ስትመጣ ትታጠባለች ገለዋን። ከዛ ጡጦ፣ ለማንኛውም ጡቴ ቶሎ ካልፈነዳ ይሄ ገዝቻለሁ፣ ኤሌክትሪክ መምጠጫ ፓምፕ ማድረጊያ። ፓምፕ አርጌ በጡጦ አርጌ ልሰጣት ማለት ነው። ጫፉ ካልተከፈተ የእንትኑ ቻርጅ ማድረጊያ፣ ይሄ የፓምፐሩ ቻርጅ ማድረጊያ። ይሄ ደግሞ ዋናው የፓምፐሩ ዋና ዲቫይሱ። ከዛ ገመዱ እሱ ላይ ተሰክቶ ነው ፓምፕ የሚደረገው። እሱን ከተትኩ፣ አንድ ጡጦ ከተትኩ። ከአንድ በላይ ለአንድ ቀን አያስፈልግም ብዬ ስላሰብኩ፣ ይሄ ደግሞ ፓሲፋየር ወይም የእንጀራ እናት ስሙ ያስቀኛል በሀበሽኛ፣ በአማርኛ፣ በእኛ ቋንቋ እነዚህ ናቸው። እንግዲህ ለህፃን ልጅ ያስፈልጋል ብዬ ከኔ ኤክስፒሪየንስ እንግዲህ 3ኛ ልጄ እንደመሆኑ መጠን ከኔ ኤክስፒሪየንስ እነዚህ ናቸው ውዶቼ ያስፈልጋሉ ብዬ። እስኪ ጎደለ የምትሉት ነገር ካለ፣ ተረሳ የምትሉት ነገር ካለ ኮመንት ላይ አስቀምጡልኝ። ያው እንግዲህ ከወለድኩኝ ኑኑን ለመጨረሻ ጊዜ የወለድኩት የዛሬ 7 ዓመት ስለሆነ ስለቆየ ከረሳው ድንገት። ማቀፊያው ደግሞ በጣም ወፍራም ስለሆነ ሻንጣው አይችልልኝም። ምን እንደማደርግ አላውቅም። በእጄ ለብቻ ወይ በፔፐር ባግ ነገር ይዘዋለሁ ብዬ አሰብኩኝ ማቀፊያውን። ለምን ሻንጣው አይችለውም፣ ማቀፊያው በጣም ወፍራም ነው። አሁን ወደ እኔ ነው የምንሄደው ማለት ነው። የኔን ባግ ደግሞ እናዘጋጃለን። የሩቢን ጨርሰናል፣ የልጄን። አሁን የኔን ይሄኛውን እነዚህን ቀሚሶች ገዝቻለሁኝ ለማጥባት እንዲመችና ቤት ሺቲ ስለሆነ ማድረገው። ሺቲ ደግሞ አንገቱ ጠባብ አይደለ፣ ለማጥባት አይመችም። እነዚህን ቢጃማዎች ኦንላይን አዘዝኩኝ። ቁልፍ ስላለው ከፍታችሁ አውጥቶ ለማጥባት ይመቻልና ያው እንደነገርኳችሁ ከሁለት ቀን በላይ አልቆይም ብዬ ተስፋ ስላደረኩ በፈጣሪ 2 ቢጃማ ብቻ ነው ያዘዝኩትኝ። ባለ ቁልፍ ደረቱ ላይ ለማጥባት የሚመች 2 ቢጃማ ከተትኩኝ። እና ደግሞ ልክ ሲወለድ ይበርድ የለ ኤሲ ደግሞ ሆስፒታሉ በጣም ነው የሚበርደው ኤሲ። ሮብ ወፍራም ጋይስ፣ ሮብ አይደል ስሙ ምንድን ነው? በቃ ሮብ ሲበርድ የሚለበስ ሮብም በሉት ጋውንም የፈለጋችሁትን ሰይሙት፣ ብቻ እሱን ከተትኩኝ። ከዛ እኔ ወዲያው እንደወለድኩኝ ሁልጊዜ ሆዴን አስራለሁኝ። ወዲያው እዛው ሆስፒታል ሁኜ ነው ማስረውና የሆድ ማሰሪያ ለሳይመንም ጊዜ ለኑንም ጊዜ በምጥ ስለወለድኳቸው ወዲያው እንደወለድኩ ነው ሆዴን ያሰርኩት። የሆድ ማሰሪያ አዲስ አዝዤ ኦንላይን መጥቶ ከተትኩኝ። ከዛ
እንትን ቦኔት ያው ሂውማን ሄር አላረግም ሆስፒታል ውስጥ መቼም ጸጉሬ ሹሩባ ነው ከስር ሶ ቦኔት ለ2 ቢጃማ 2 ቦኔት ይሻለው እና ደግሞ እንቅልፍ እምቢ ካለኝ ድንገት አይኔን ከድኝ ለጥ ለማለት የአይን መክደኛ እና ሲሊፐር እንዳለ ኦንላይን ያዘዝኩት ከቤትም አልወጣሁም። ካልሲ በጣም ነው የሚበርደው ሆስፒታል። ኢቭን አረብ ሀገር ቢሆንም ሙቀት ሀገርም ቢሆን ኤሲ ያለ ሆስፒታል በጣም ነው የሚበርደው። እኔ አስታውሳለሁኝ በሳይመን እና በኑኑ ጊዜ እና 4 ፓንቶች 4 ካልሲዎች ይህንን ኦንላይን ያዘዝኩት እንዳለከሽኝ ያዘዝኩትኝ። እነዚህን ካልሲዎች ከፋይ ናቸው፣ ወፍራም ናቸው፣ ይመቻሉ፣ ለስላሳ አይ ቲንክ 4 ነው ያዝኩትኝ። ልቀንሰው መሰለኛ በዛ ሻንጣውን ይሞላብኛል። 2 ይበቃል፣ ከ2 በላይ ምን ያደርጋል ቅነት። ከዛ ደግሞ ሞዴስ ይዛለሁኝ የሚያስፈልገኝን ያህል ቀንስና ለኔም ራሱ የረሳሁት ነገር ካለ ይሄን መያዝ ነበረብሽ፣ ይሄን መክተት ነበረብሽ በሉኝ ኮሜንት ላይ እና አስታውሱኝ ሳልሄድ ሆስፒታል እንድከት ማለት ነው። እሺ ያናንተ ያስፈልጋል ብላችሁ የምትገምቱትን ማለት ነው። ፓወር ባንኪ ቬሪ ኢምፖርታንት። መሰኪያ ካጣው ድንገት እዛ ካልጋዬ የራቀ ከሆነ ሶኬቱ ምናምን ማቼ ማከፋፈያ አምጡልኝ አለ። ስለዚህ ፓወር ባንክ ይዣለው፣ ቻርጀር ይዣለው። the most important I cannot live without my phone። ስልኬ ቻርጅ ከዘጋ አስቡታ ቦሪንግ ነው። 2ኛ ፓወር ባንክ ወይ ደግሞ ማከፋፈያ መያዝ አለብኝ። ስታንድ ላይቭ ገባለሁ። ያው እሺ ያው ስታንድም ይዣለኝ ነው ውዶች። ራስጌ ላይ ስታንዱን አስቀምጬ ላይቭ ገባለሁ። ዶክተር ቪዚት ሲመጣ ሚውት እያረኩኝ እሺ። ሆስፒታልም ከላይቭ አልቀርም። የኔ ፍቅሮች ትናፍቁኛላችሁ። እስኪ የኔ ሻንጣ ውስጥ ልሞክረው። እዚህም አይችልም፣ በጣም ወፍራም ነው ማቀፊያው። ይሄ ማቀፊያ ከሆስፒታል ሲወጣ የሚታቀፍበት ነው። ስለዚህ በቃ በሆነ ለብቻው በፔፐር ባግ ይዘዋለሁ። ለእኔም እነዚህን እቃዎች ነው ያዝኩትኝ። በቃ ይሄን ያለው ነገር ተረሳ የምትሉት ነገር ካለ ኮምቱልኝ። ሬዲ ቱ ጎ ሄደን ለመውለድ ዝግጁ ነን። ሩብዬ ነይ፣ በጣም በጉጉት እየጠበቅንሽ ነው። ናፈቅሽን። ሬዲ እዩት እንዴት እንዳዘጋጀውላት አልጋዋን፣ ስቲከሮቹን። ይኸው አልጋዋ ዝግጁ ነው። እነዚህን ስቲከሮች ለጣጥፌ ያሳመርኩላት። ትራሷ ዲዩቲ እንደምታክል የኔ ፍቅር። ልብሶቿ ሬዲ ናቸው። እየጠበቅንሽ ነው የኔ ማር፣ ነይልን በሰላም። ፈጣሪ በሰላም ያምጣሽው። የጥጦ መቀቀያ ጥጦ ኤቭሪቲንግ ኢዝ ሬዲ። የረሳሁት ነገር ከሆስፒታል ስወጣ የምለብሰው ቱታ እና ሲሊፐር፣ እነዚህን እከታለሁ። ረስቼ ነበረ መጨረሻ ላይ ሳስታውስ ነው ከሆስፒታል ስወጣ የምለብሰው ቱታ። ለምን ቢጃማ ብቻ አይደለ ያዝኩትኝ። ስለዚህ ይህን ቱታና ሲሊፐር